ልነግራችሁ የምፈልገው ትልቅ ጉዳይ አለ ማለት ነው። ቆሻሻ ቃል የሚያወጡ ሰዎች ልባቸው የቆሸሸ ነው ማለት ነው። ልባቸው የቆሸሸ ነው። ስለዚህ ከቃል ነው ከልባችን ነው ቃላችን የሚወለደው። ስለዚህ ልቤ ንጹህ ነው አንደበቴ ነው አይሰራም። ቃል የልብ ውጤት ነው። ስለዚህ እሳቢያችን፣ ቃላችን፣ ኃይላችን የተሰናሰሉ የተያዙ ናቸው ሁሉ ጊዜ። ስለዚህ ልነግራችሁ የምፈልገው ትልቅ ጉዳይ አለ። ቃላችን የራሱ የሆነ ቫይብሬሽናል ፍሪኩዌንሲ አለው። ለምሳሌ ቫይብሬሽናል ፍሪኩዌንሲያችን ምንድነው? ብዙም አልላችሁም፣ ባጭሩ ነው የምነግራችሁ። ለምሳሌ አልችልም፣ እኔ እኮ ደደብ ነኝ፣ እኔ ሰነፍ ነኝ፣ እኔ ማርለባ ነኝ፣ እኔ እኮ በቃ መስራት ማልችል ሰው ነኝ ስንል ይሄ ምንድነው ማለት ነው? በጣም ዝቅ ያለ ቫይብሬሽናል ወርድ ናቸው። የሞቱ ደቀማቱ በቃ ደካማ እርግብግብታ ያላቸው ቃላት። አልችልም፣ እኔ ሰነፍ ነኝ፣ እኔ እንደዚህ ነኝ። ገዳይ ቃላት፣ ይሄ ገዳይ ቃላት፣ የሐሜት ቃላት፣ የውሸት ቃላት። ቃሉ ራሱ በጣም ደካማ ዝረት ያለው ኃይል የለሽ ቃል ነው። እችላለሁ፣ ዝግጁ ነኝ። ልብ አድርጉ። እችላለሁ፣ መጻፍ እችላለሁ፣ መስራት እችላለሁ፣ ሀገሬን ለማገልገል ዝግጁ ነኝ። ይሄ ቃል ደግሞ ሲወጣ ሃይ ቫይብሬሽናል ወርድስ ናቸው። በጣም ኃይለኛ ንዝረት ያላቸው ቃላት ናቸው። አሁን በደንብ ለይተን ማወቅ አለብን። ስለዚህ ራስህን መግደልም ትችላለህ፣ ራስህንም ከፍ ማድረግ አልችልም ካልክ አትችልም፣ በቃ አደከምከው። ያወጣኸው ቃል አንተን ራሱ ገሎሃል። እችላለሁ፣ እሰራለሁ፣ እንዲያደርጋለሁ። ይሄን ቃል ስታወጣው ደግሞ ዝግጁ ነኝ፣ ለዚህ ሚሽን ዝግጁ ነኝ ስትል ይሄ ያወጣው ቃል ወይም ያወጣሽው ቃል ከፍተኛ ንዝረት ያለው ቃል ነው፣ ኃይል ያለው ቃል ነው ማለት ነው። ስለዚህ ይሄንን በደንብ መጠንቀቅ ያስፈልጋቸዋል። የምትናገሯትን ቃል በደንብ ማሰብ ያስፈልጋቸዋል ከማውጣታችሁ አስቀድሞና መልካም ጉልበት የሚሰጡናሉ፣ ኔጌቲቭ ኢነርጂ ደግሞ አሉታዊ ኃይል የሚሰጡናሉ። ለምሳሌ መልካም ቃላት ስታወጡ ፖዚቲቭ ኢነርጂ ነው የሚከባችሁ። ለምሳሌ ምስጋና ራሱ አንድ እኮ ነው። ማመስገን በመከራ ውስጥ ሆኖ ማመስገን መቻል እንደ ኢዮብ ማለት ነውና መልካም ቃላትን ስታለማምዱ፣ መልካም ቃላትን ስትደጋግሙ በጣም ከፍተኛ የሆኑ ኃይል ያላቸው ቃላት በቃ ኃይል ያላቸውን ሰዎች ወደ እናንተ ያቀርባል ማለት ነው። ኃይል ያላቸውን ሰዎች፣ መልካም ንግግር በተናገራችሁ ቁጥር ወደ እናንተ የሚመጡ ሰዎች መልካም ሰዎች ናቸው ማለት ነው። መልካም ጤንነትን ታገኛላችሁ። ሁሌ የምናወጣው ቃል መድኃኒትም ነው፣ የምናወጣውም ቃል ገዳይ ነው። በጣም ደካማ የሆነ ኃይል ያለው ቃል ደግሞ በተቃራኒ በሽተኛ ነው የሚያደርገው፣ ሰውን ለበሽታ ያጋልጣል። እኔ አልችልም፣ እኔ ደክሜያለሁ ምናምን ስትሉ ራሱ ድካም ነው የሚለቅባችሁ። ስደክም ኃይለኛ ነኝ፣ ብርቱ ነኝ፣ ግን በድካሜ ውስጥ ብርታት አለ ስትሉ ደግሞ ብድግ የሚል የራሱ የሆነ ምን አለው ማለት ነው፣ ኢነርጂ አለው። ራሱን የቻለ አንድ እርግብግብታ ይፈጥራል፣ የኃይል እርግብግብታ። ቃላቱ በጣም ቃላችን በጣም ምን ያህል የተመረጠ መሆን እንዳለበትና በጎ ቃላትን ማለማመድ መቻል እንዳለብን ነው የምነግራችሁ። በአንጻሩ ደግሞ ቅድም ያልኳችሁ አሉታዊ የሆኑ ቃላቶች፣ ገዳይ ቃላት፣ ይሄ ገዳይ ቃላት፣ የሐሜት ቃላት፣ የውሸት ቃላት የሚያወጡ ሰዎች አሉ። ይሄ ደግሞ አደገኛው ነው። ሌላውንም ይገላሉ፣ ራሳቸውንም ያጠፋሉ። በተቃራኒው ደግሞ መልካም ቃላት፣ እውነተኛ ቃላት፣ ፈዋሽ ቃላት የሚያወጡ ደግሞ አሉ። ሁለቱም ውጤት አላቸው። ልብ አድርጉ፣ ሁለቱም ውጤት አላቸው። አሁን በጣም የሰሎሞን የጠቢቡ ቃል ይገርመኛልና ክፉን ቃል መናገርም ክፉን ቃል መስማትም እንደ ሰይፍ ይቆርጣል፣ ሰባብሮ ይጥላል። በቃ በሽተኛ ነው የሚያደርገው። ክፉን ቃል መናገርም ሆነ መስማትም ደግሞ መልካም ቃል ማውጣት፣ መናገር፣ መስማት ደግሞ ይፈውሳል፣ ጤና ይሰጣል። በጣም ይገርመኛል። ምሳሌ 12:18 ላይ
እንደሚዋጋ ሰይፍ የሚለፈልፍ ሰው አለ ይላልና ምላሱ ራሱ እንደ ሰይፍ የሚቆራረጥ ነው ማለት ነው። የጠቢባን ምላስ ግን ጤና ነው ይላል። አያችሁ። ስለዚህ የጠቢባንን ምላስ ስሙ፣ ጤንነት ታገኛላችሁ። በጣም እንደ ሰይፍ የሚለፈልፉ የሚቆራርጡ ሰዎችን ማድመጥ ከጀመራችሁ አትጠራጠሩ፣ ከጥቂት ጊዜ በኋላ ራሳችሁ በሽታ ውስጥና ወይም በሽተኛ ሆናችሁ ነው የምትቀሩት። ይሄ ለራሳችሁ ስትሉ ነው የምታደርጉት። እንደውም ምሳሌ 15:4 ላይ ጠቢቡ ሰሎሞን ጥበብ የተሰጠው ሰሎሞን ምን ይላል? ፈዋሽ ምላስ የሕይወት ዛፍ ነው ይላል። በቃ የሚፈውስ ምላስ አለ ማለት ነው። የሕይወት ዛፍ ነው። የጠማማ ምላስ ግን ነፍስን ይሰብራል ይላል። ባድርጋችኋል። ፈዋሽ ምላስ የሕይወት ዛፍ ነው። የጠማማ ወይም ጠማማ ንግግርን የሚያደርግ ሰውን ስታደምጽ ግን ነፍስ ይሰበራል ይላል። ሰውነት ይሰበራል። ያለ ዕድሜ ታረጃለህ፣ ትሞታለህ፣ በሽተኛ ትሆናለህ፣ ትሆኛለሽ ማለት ነው። በአንጻሩ ግን ያማሩ ቃላትን፣ በጎ ቃላትን፣ ፈዋሽ ቃላትን ማውጣት ለራስም ጤንነት ነው፣ ለሌሎችም በረከት ነው። ይሄ ምን ይላል ሰሎሞን በተለይ 16ኛው ምዕራፍ 24 ቁጥር ላይ ያማረ ቃል የማር ወለላ ነው ይላል። ያማረ ቃል ለነፍስም ጣፋጭ ለአጥንትም ጤና ነው አለ። በቃ ለአጥንትም ጤና ነው። ስለዚህ ልጆቻቸውን ሲያጠፉ እንኳን ባካችሁ አትስደቧቸው፣ አትርገሟቸው። አጥንታቸው መስበር ማለት ነው። ካደጉ በኋላ በሽተኛ እንዲሆን ወይም በጣም መጥፎ ነገር ከርስ፣ እርግማን መጥፎ ነገር ነው እና ለነፍስ ጣፋጭ ለአጥንትም ጤና ነው አለ። መልካም ቃላት ሁሉ የምታደምጡ ከሆነ ጤነኞች ናችሁ ማለት ነው። በአንጻሩ ግን የጠማማ ምላስ ነፍስን ይሰብራል አለ። በጣም የተረገመ ቃል፣ የሐሜት ቃል፣ የስድብ ቃል ምሰሙ ከሆነ በሽተኞች ነው የምትሆኑት። ደግሞ ራሱን ችሎ መጥፎ ነገር አለ። ስለዚህ በተቻላችሁ አቅም ነግራችሁ መልካም ቃል አውጡ። ጠንካራ ቃል ማለት ኢነርጂ ያለው ቃል አውጡ። የፍቅር ቃል አውጡ። ይሄ እንግዲህ የምንናገረው ነው የምንኖረው ማለት ነው። የምንናገረው ነው የምንኖረው። እንደውም ሰሎሞን ይቀጥላል። በጣም ይገርማል። በጣም ምሳሌውን ወደዋለሁ። በተቻለኝ አቅም እንደ ምሳሌው ለመኖርም ሙከራ አደርጋለሁ። ምሳሌ 18:20 ምን ይላል? የሰው ሆድ ካፉ ፍሬ ይሞላል አለ። በቃ ከንፈሩን ከሚያፈራው ይጠግባል። ሞትና ሕይወት በምላስ እጅ ናት፣ ከንፈሩን ከሚያፈራው ይጠግባል። ብልጽግናም ድህነትም እዚህ ውስጥ ናት። እንደምታስቡት አይደለም። ቃል እንደምታስቡት ተራ ነገር አይደለም። እየነገርኳችሁ ነው። በጣም ከባድ ነው። ምናወጣው ቃል ቀላል አይደለም። ለምሳሌ ሀገራችን እንወድሻለን፣ ሀገራችን እናከብርሻለን፣ ሀገራችን እናገለግላለን፣ አንቺን ከፍ በይ ስትሏት ሀገር ታደምጣለች። ሁሉም ተፈጥሮ ኃይሎች የተያያዙ ናቸው። ዝም ብሎ ባዶ ስፔስ የለ፣ ሁሉም ተያይዟል። ለምሳሌ ኢየሩሳሌም ብረሳሽ ቀኝ ትርሳኝ፣ ሀገሯን ነው የሚያናግሯት እኮ። ስለ አንቺ ባልመሰክሩ አንደበቴ ይዘጋ፣ ሀገሯን ነው የሚያናግሩት። የአንቺ ሀገር እንትን ይሄ ምንድን ነው የሚወጣው? ቃሉ አይደለም። ቃሉ ሀገርን ያክማል፣ ከፍ ያደርጋል። ቃል ሀገርን ያፈርሳል። አሁን ወደ ምስጢሩ እንግባ። አሁን ይህን መርሃ ግብር የምታደምጡ ሁላችሁም ከዚህ በኋላ የምትናገሩትን ቃል ምን መሆን እንዳለበት እንደምትረዱ ሙሉ እምነት አለኝ። እንደ ሀገር እናስብ። መጥፎ ቃላት፣ የሐሰት ቃላት፣ የስድብና የሐሜት ቃላት፣ ገዳይ ቃላት፣ የሽንገላ ቃላት፣ የሚሰብሩ ቃላት፣ ክፉ ቃላት፣ የሞት ቃላት፣ የርግማን ቃላት፣ አቁሳይ ቃላት፣ የጥላቻ ቃላት የሚያወጣ ማህበረሰብ ከበዛ በጣም ኔጌቲቭ ኢነርጂ ነው እየወጣ ያለው ከዛ ማህበረሰብ። አፉ ግማሹ የሐሜት ቃል፣ ግማሹ የስድብ ቃል፣ ግማሹ የሽንገላ ቃል፣ ግማሹ አቁሳይ ቃል፣ ግማሹ የጥላቻ ቃል ሲያወጣ አየሩ ሁሉ በምን ይሞላል? በኔጌቲቭ ኢነርጂ ይሞላል። ቃል ኃይል አለው። ቅድም እንዳየነው ጠቢቡ ሰሎሞንም እንዳለው በዚህ ቃል ምክንያት ሀገር ትደህያለች፣ ሀገር ትቆስላለች፣ ሀገር ትደማለች፣ ሀገር ትወድቃለች። እነዚህ አይነት ኔጌቲቭ ቃላት የሚያወጡ ህዝቦች ሲመጡ ሞት አለ። ምክንያቱም ሰው ህይወትና ሞት አንደበት ነው አይደል ያለው። በቃ
ሞት አለ፣ ስቃይ አለ፣ ሐዘን አለ፣ እንባ አለ፣ ሰቆቃ ሁሌ አለ። ምክንያቱም እነዚያ ሰዎች ሁሉ የሚያወጡት ቃል ኔጌቲቭ ቃል ነው ማለት ነውና አገር ሁሌ አሁን ሀገራችን በሐዘን ውስጥ በሞት በለቅሶ ውስጥ ያለችው ይሄ ቃል የሚወጣው ቃል ተደማምሮ የሚፈጥርባት በጣም አስደንጋጭና አሉታዊ ሐዘንን ይወልዳል ይላል። የሚወጡት ቃላቶች አደገኞች ናቸው። ሳናውቅና ከመናገራችን በፊት እናስብ፣ ከመርገማችን በፊት እናስብ። ሳናውቀው ነው ኃይል የምናወጣው፣ ወይም ተፈጥሯችን አልተረዳነውም ከሆነ ሌላ ጉዳይ ነው፣ ምንም ማድረግ አይቻልም። ግን በአንጻሩ የበረከት ቃል፣ የእውነት ቃል፣ መልካም ቃላትን፣ አመስጋኝ ቃላትን፣ የአክብሮት ቃላትን፣ የፍቅር ቃላትን፣ ያማሩ ቃላትን፣ የጥበብ ቃላትን፣ ፈዋሽ ቃላትን፣ የምስጋና ቃል በመከራ ውስጥ እንደ ኢዮብም እያሉ የምስጋና ቃላትን ማውጣት የሚችሉ ህዝቦች ሲመጡ ደግሞ የሚያወጡት ከፍተኛ የፍቅር ኃይል፣ ፖዘቲቭ ኢነርጂ ሀገርን በደስታ፣ በፍቅር፣ በሰላም፣ በበረከት፣ በእምነት፣ በእውነት፣ በእውቀት፣ በማስተዋል እንዲመላ ያደርጋል ማለት ነው እና መልካም ቀኖችን ለሀገር ያሰጣሉ። መልካም የበረከት ምክንያቱም ይሄ ሁሉ የሚያወጣው የበረከት ቃል ስለሆነ ፖዘቲቭ ኢነርጂ ነው። ኢነርጂ ደግሞ ትልቅ ኃይል ነው። መብራት የምታበራው እኮ ኢነርጂ፣ ሁሉም ነገር ኃይል ነው፣ ኃይል ይፈልጋል። ስለዚህ ሀገርን ለማሳደግ እነዚህ የበረከት ቃላት፣ የምስጋና ቃላት መውጣት አለባቸው።